ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሳት የምንመለከታቸው ሮናልዶ አርዎ ለሊቨርፑል ለመጫወት በጣም ጓጉቻለሁ እያለን ይገኛል። ቨርጂል ቫን ዳይክም እንደዚሁም ዲዲ ሃማንም የሰጡት አስተያየት አለ። አሌክስ ማካሊስተርንም የተመለከተም ዘገባም ይኖረናል። በአጠቃላይ በቆይታችን የምንመለከታቸው ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ ዲስክሪፕሽን ላይና ኮሜንት ሴክሽን ላይ በሚገኙ ሊንኮችም የቴሌግራምና የኢንስታግራም አካውንታችንን እንድትቀላቀሉ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያም ቤን ጃኮብስ ስለ አሌክስ ማካሊስተር ይዞት የወጣውን ዘገባ ነው የምንመለከተው። በዘገባው መሰረት ማንቸስተር ሲቲዎች በአሌክስ ማካሊስተር ዙሪያ እየተወያዩ እንደሆነ እየተናገረ ይገኛል። እንደሚታወቀው የአሌክስ ማካሊስተር የሊቨርፑል ቆይታ እስካሁን ድረስ አልተረጋገጠም። ይወጣል የሚሉም አሉ፣ እንደዚሁም በሊቨርፑል ይቆያል የሚሉ የተለያዩ ዘገቦችን እየተመለከትን ነው የምንገኘው። እንደሚታወቀው ከዚህ ቀደም ሪያል ማድሪድና አትሌቲኮ ማድሪዶች እዚህ ተጫዋች ላይ ፍላጎት እንዳላቸው ሲዘገብ ነበረ። እስካሁን ድረስ ግን ማንኛውም ክለብ ይህንን ተጫዋች ለማስፈር ምንም አይነት እንቅስቃሴን እያደረገ አይደለም የሚገኘው። ነገር ግን በቀሩት የዝውውር መስኮቶች ከሊቨርፑል ሊለቅ የሚችልበት እድል እንዳለ ግን እስካሁንም እየተነገረ ይገኛል። ማንቸስተር ሲቲዎችም የዚህ ተጫዋች አድናቂ እንደሆኑ በተጫዋቹም ዙሪያም በውስጥ እየተወያዩ እንደሆነ ግን ቤን ጃኮብስ በዘገባው ተናግሯል። በእርግጥ ዘገባው የይዞ እንደተናገረው ከሆነ እስካሁን ድረስ ማንቸስተር ሲቲዎች ለሊቨርፑል ምንም አይነት ጥያቄ አላቀረቡም ወይም ከሊቨርፑል ጋር ምንም አይነት ንግግር አላደረጉም። ነገር ግን በውስጥ ግን የማንቸስተር ሲቲ አመራሮችና አሰልጣኙ በዚህ ተጫዋች ዙሪያ ንግግር እያደረጉ እንደሆነ ተናግሯል። እንደሚታወቀው ባርሴሎናዎች ከማንቸስተር ሲቲ ሮሪ ለማስፈረም የተለያዩ እንቅስቃሴዎችን እያደረጉ ነው የሚገኙት። የመጀመሪያ ጥያቄም አቅርበው ነበረ፣ ነገር ግን ያ ጥያቄያቸው ውድቅ ተደርጓል። ሁለተኛ ጥያቄ ግን ለማቅረብ እንደተዘጋጁና ይህም ጥያቄ ደግሞ ማንቸስተር ሲቲዎች ከሚፈልጉት ሂሳብ ጋር የሚቀራረብ እንደሆነ ነው እየተነገረ የሚገኘው። እና በቅርቡ ሮሪ ወደ ባርሴሎና ሲዘዋውር ልንመለከት እንችላለን። እናም ለሱ ምትክ የሚሆን ደግሞ ሌላ ተጫዋችን እየተመለከቱ እንደሆነ ነው እየተነገረ የሚገኘው። ከነዚህ መካከል ደግሞ አንደኛው አሌክስ ማካሊስተር እንደሆነ ተዘግቧል። ከሱ በተጨማሪም ግን ከዚህ ቀደም በወጡ ዘገቦች መሰረት ለሩሪ ምትክ እንዲሆን የክሪስታል ፓላስ ተጫዋች የሆነውን አዳም ሞርተንን በቅርበት እየተመለከቱት እንደሆነ እየተነገረ ይገኛል። ምናልባትም ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ የሚችሉበት እድል እንዳለ ተዘግቧል። እናም በቀጣይ የዝውውር መስኮት ቀናቶች ወይም የዝውውር መስኮቱ ከመዘጋቱ በፊት አዳም ሞርተንን ወይም ደግሞ አሌክስ ማካሊስተርን የሩሪ ምትክ አድርገው ሊወስዱ የሚችሉበት እድል እንዳለ እየተነገረ ይገኛል። ሊቨርፑሎች ግን ይህንን ተጫዋች ለማንቸስተር ሲቲ ለመሸጥ ፈቃደኛ ናቸው ወይ? በጣም ትልቅ ጥያቄ ነው። ከፈቀዱ እንኳን ራሱ በጣም ከፍተኛ ገንዘብ ሊጠይቁ የሚችሉበት እድል እንዳለ ግን መዘንጋት የለበትም። በተለይ ደግሞ ከዚህ ቀደም ጄምስ ፒርስ ይዞት በወጣው ዘገባ መሰረት ሊቨርፑሎች ይህንን ተጫዋች በዚህ ክረምት የዝውውር መስኮት ለመሸጥ ምንም ፍላጎት የላቸውም። የሚሸጡት ግን በሁለት ምክንያቶች ነው። አንደኛው ከፍተኛ ገንዘብ የሚቀርብላቸው ከሆነ ነው። ሁለተኛው ደግሞ ተጫዋቹ ራሱ ከክለቡ ልልቀቅ የሚል ጥያቄ ካቀረበላቸው ብቻ እንደሆነ ሲናገር ነበረና ማንቸስተር ሲቲዎች ይህንን ተጫዋች ከሊቨርፑል ማስፈረም የሚፈልጉ ከሆነ ከፍተኛ ገንዘብ ማውጣት ይኖርባቸዋል። በዛ ምክንያት ምናልባትም ማካሊስተርን ከማስፈረም ይልቅ አዳም ሞርተንን ለማስፈረም እንቅስቃሴ ሊያደርጉ የሚችሉበት እድል እንዳለ መዘንጋት የለበትም። በመቀጠልም የቀድሞ የሊቨርፑል ተጫዋች እንደዚሁም ሌጀንድ የሆነው ዲዲ ሃማን የሰጠውን አስተያየት ነው የምንመለከተው። በሰጠውም አስተያየት የዝውውር መስኮቱ ሊዘጋ ከሁለት ሳምንት በላይ ጊዜያቶች ይቀራሉ። ስለዚህ የሊቨርፑል ደጋፊዎች ሊጨናነቁ አይገባም። በእርግጥ ሊቨርፑሎች አሁንም ክፍተቶች አሉባቸው። ተጫዋቾችን የግድ ማስፈረም አለባቸው። እንደዛም ቢሆንም ግን ገና ከሁለት ሳምንት ጊዜ በላይ ስለሚኖር በእነዚህ ጊዜያቶች 2፣ 3 ወይም 4 ተጫዋቾችን ሊያስፈርሙ ይችላሉ። በእርግጥ መሐመድ ሳላህን አጥቷል። ለሱ ምትክ ያስፈልጋቸዋል። የኮዲ ጋክፖም የሊቨርፑል ቆይታ እስካሁን ድረስ አልተረጋገጠም። እናም በሊቨርፑል ሊቆይ ይችላል፣ ላይቆይም ይችላል። እንደዛም ቢሆንም ግን ተጫዋች ማስፈረም እንዳለባቸው ሁላችንም እናውቃለን። በቀሩት ቀናቶችም ተጫዋቾችንም ያስፈርማሉ ብዬ እጠብቃለሁ። ስለዚህ በዚህ ሰዓት ላይ እንደ ሊቨርፑል ደጋፊነት መጨናነቅ አይገባም። ኦገስት 31 ላይ የዝውውር መስኮቱ ልክ እንደተዘጋ ግን ጀጅ ማድረግ እንችላለን። ጥሩ ነገር ከሰሩ ማሞገስ እንችላለን፣ መጥፎ ከሆነ ደግሞ ወቀሳ ማቅረብ እንችላለን። በዚህ ሰዓት ላይ ግን ጀጅ ማድረግ የለብንም፣ መቻኮል የለብንም፣ ልንጨነቅ አይገባም እያለን ይገኛል። በዚህ ዲዲ ሃማን በሰጠው አስተያየት ላይ ሁለት አይነት ሀሳብ ነው ያለኝ። ሁለቱም እርስ በርስ ሊቃረኑ ይችላሉ፣ ነገር ግን በሁለት መንገድ ልንመለከታቸው እንችላለን። በመጀመሪያው ደረጃ ሊቨርፑሎች በዚህ ሰዓት ተጫዋቾችን ማስፈረም ነበረባቸው። በተለይ በተጠናቀቀው የውድድር ዘመን ሁላችንም ሊቨርፑሎች ምን አይነት ክፍተት እንደነበረባቸው እናውቃለን። የመሀል ተከላካይ ስፍራው ላይ ክፍተት ነበረባቸው። የቀኝ ክንፍ የተከላካይ ስፍራ ቦታ ላይ በጣም ተጫዋቾች ሲጎዱባቸው ነበረ። እዛ ያንን ቦታ መጠገን ነበረባቸው። የአጥቂ ስፍራ ላይም ክፍተት እንዳለባቸው ሁላችንም እናውቃለን። እንደዚሁም በዚህ የክረምት የዝውውር መስኮትም ኢብራሂማ ኮናቴን
አንዲ ሮበርትሰንን እንደዚሁ መሐመድ ሳላህም ክለቡን ሲለቁ መመልከት ችለናል። እነዚህ ተጫዋቾች መተካት እንዳለባቸው ሁላችንም እናውቃለን። እነ ሪቻርዱ እስካሁን ድረስ እነዚህም ቦታ አለማደሳቸው ወይም ደግሞ አለማጠናከራቸው፣ ተጫዋቾችን አለማስፈረማቸው ሊወቀሱ ይገባል ብዬ አስባለሁ። ከዚህ በተቃራኒው ደግሞ ሊቨርፑሎች አዲስ አሰልጣኝ የቀጠሩት አንዶኒ ኢራኦላ የሊቨርፑል አሰልጣኝ ከሆነ ገና 1 ወር 2 ወር ብቻ ነው የሆነው እና ቡድኑን በደንብ አያውቁም። ምንጊዜም ደግሞ አሰልጣኝ በተቀያየሩ ቁጥር ተጫዋቾች ላይ ያላቸው ሀሳብ የተጫዋቾች ምርጫቸው በዛው ልክ የተለያየ ነው የሚሆነው። አሁን ለምሳሌ ሁላችንም ከክለቡ እንዲለቁ የምንፈልጋቸው የተለያዩ ተጫዋቾች አሉ። በተለይ ኮስታስ ሲሚካስ ለሊቨርፑል አይመጥንም ነው የምንለው ሁላችንም። ዋታሩ ኤንዶም በሊቨርፑል ያለው ቆይታ ማብቃት አለበት እያለን ነው አስተያየት እየሰጠን የምንገኘው። ነገር ግን አሰልጣኞች ሲቀየሩ በእነዚህ ተጫዋቾች ላይ ያላቸው ሀሳብም በዛው ልክ መቀየሩ አይቀርም። አሁን ለምሳሌ ኮስታስ ሲሚካስኛ ይውጣ ብንልም ምናልባት አንዶኒ ኢራኦላ በዚህ ተጫዋች ላይ ሙሉ ለሙሉ እምነት ሊኖረው ይችላል። በብዙ ጨዋታዎች ላይም በቋሚነት ሲጀምር ልንመለከት እንችላለን እና በዚህም ምክንያትም ተጫዋቹ በሊቨርፑል ሊቆይ እንደዚሁም ደግሞ ሌላ ተጫዋችም ላያስፈርሙ የሚችልበት እድል አለ እና እንደዚህ አይነት ነገሮችን አሰስ እስከሚያይ ድረስ ጊዜ ያስፈልጓል። እስካሁን ድረስ እንግዲህ በቅድመ ውድድር ዝግጅት ላይ 4 ጨዋታዎችን ማድረግ ችሏል። በእነዚህ 4 ጨዋታዎች ደግሞ ተጫዋቾቹን በደንብ ተመልክቷል ብዬ አስባለሁ። በተለይ አብዛኞቹን ተጫዋቾች በደንብ ተመልክቷል። በእርግጥ እነ ቨርጂል ቫን ዳይክ፣ ኮዲ ጋክፖ አንድ ጨዋታ ብቻ ነው የተጫወቱት። እንደዚሁም አሌክስ ማካሊስተር እስካሁን ድረስ ጨዋታ አልተጫወተም እና እነዚህ በደንብ እስከሚያያቸው ድረስ ጊዜ ያስፈልጓል። አብዛኞቹን ተጫዋቾች ግን ከሁለትና ከሁለት ጨዋታዎች በላይ ስለተመለከታቸው በተጫዋቾቹ ላይ ጥሩ የሚባል ግንዛቤ አለው ብዬ አስባለሁ እና እነሱ ላይ ውሳኔዎችን ማስተላለፍ ይችላል። እንደ አጠቃላይ ከተመለከትን ግን አንድ አሰልጣኝ ቡድኑ ላይ ውሳኔ እንዲያስተላልፍ ጊዜ ያስፈልጓል። ለዛም ሊሆን ይችላል ሊቨርፑሎች እስካሁን ድረስ ተጫዋቾችን ያልሸጡት እንደዚሁም ተጫዋቾችን ማስፈረም ያልቻሉት ብዬ አስባለሁ። ከዚህ በኋላ ምናልባትም የተለያዩ እንቅስቃሴዎችን ሊያደርጉ የሚችልበት ከፍተኛ እድል አለ ብዬ አስባለሁ። በእርግጥ እሳቸውም ከዚህ ቀደም ቡድኑ ገና ብዙ ክፍተቶች እንዳሉበት ሲናገሩ ነበር። ተጫዋቾችን ማስፈረም እንዳለባቸው ሲናገሩ ነበረ። በትናንትናው ዕለትም ሊቨርፑሎች ሮናልድ አሩዋን ማስፈረማቸውን አረጋግጧል። ከዚህ በኋላም እንግዲህ የተለያዩ ተጫዋቾችን ሲያስፈርሙ ልንመለከት የምንችልበት እድል አለ ብዬ አስባለሁ። እናንተስ? ዲዲ ሃማን አትጨነቁ ጊዜ አለ። ከዚህ በኋላ ሊቨርፑሎች 2 3 4 ተጫዋቾችን ሊያስፈርሙ ይችላሉ የሚል አስተያየትን ሰጥቷል። በዚህ ላይ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ቨርጂል ቫን ዳይክ የሰጠውን አስተያየት ነው የምንመለከተው። በመጀመሪያም በአንዶኒ ኢራኦላ ዙሪያ በሰጠው አስተያየት አንዶኒ ኢራኦላ የሊቨርፑል አሰልጣኝ ተደርጎ በተሾመ ሳምንት የመጀመሪያው ሳምንት ላይ ጥሩ ንግግር አድርገናል፣ ጥሩ ውይይት አድርገናል። በሜዳም ከሜዳ ውጭም እሱን ለመደገፍ ለመርዳትም ዝግጁ እንደሆንኩም ነግሬዋለሁ። ከእሱ ጋርም አንድ ላይ በመሆን ስኬታማ ለመሆንም ፍላጎት እንዳለኝም ነግሬዋለሁ። ከአርነ ስሎት ጋር ጥሩ የሚባል ጊዜን ማሳለፍ ችለናል። የፕሪሚየር ሊግ ዋንጫን አሳክተናል። በእርግጥ ያለፈው ሲዝን ጥሩ የሚባል ሲዝን አይደለም የነበረው። ሁላችንም ባሳለፍነው የውድድር ዘመን ደስተኛ አልነበርንም። እንደዛም ቢሆንም ግን ከአርነ ስሎት ጋር ጥሩ የሚባል ጊዜን አሳልፈናል። አሁን ላይ ደግሞ አዲስ አሰልጣኝ ተቀጥሯል። አዲስ አሰልጣኝ በመጣ ቁጥር ደግሞ ከአዳዲስ ሰዎች ጋር መተዋወቅ አለብህ። አዳዲስ የጨዋታ ዘይቤ ጋር መላመድ መቻል አለብህ። የተለየ የልምምድ ፕሮግራምም ይኖራል። ለዛም ደግሞ ዝግጁ ነኝ ብዬ አስባለሁ። እናም ከአርነ ስሎት ጋር ደስ የሚል ጊዜን አሳልፈናል። ከዚህ በኋላም ከአንዶኒ ኢራኦላ ጋርም ምርጥ የሚባል ጊዜንም እናሳልፋለን ብዬ ተስፋ አድርጋለሁ የሚል አስተያየትን ሰጥቷል። የተጨማሪ የእረፍት ጊዜ በመጠየቁ ዙሪያ በሰጠው አስተያየት እኔ ነበርኩኝ የተጨማሪ የእረፍት ጊዜ እንዲሰጠኝ የጠየቅኩትኝ፣ ምክንያቱም በአካላዊም ይሁን በአይምሮ ደረጃም ተጨማሪ እረፍት ቀናቶች አስፈልገውኝ ነበረ። እረፍት ያስፈልገኝ ነበረ። በተለይ ካለፈው ዓመት የቅድመ ውድድር ዝግጅት ጀምሮ እስከ ዓለም ዋንጫው እስከ ተሰናበትንበት ቀን ድረስ በጣም አስቸጋሪ የሚባል የውድድር ዘመንን አሳልፈናል። ለዚህም ደግሞ ጥሩ የእረፍት ጊዜ እንደሚያስፈልገኝ ተሰምቶኝ ነበረ። ለዛም ተጨማሪ የእረፍት ጊዜ ጠይቄ ነበረ፣ በዛም ተሰጥቶኛል። በእርግጥ ከነ ሪያን ግራቨንበርግ፣ ፍሎሪን ቪርስ እንደዚሁም ከነ አሌክሳንደር ኢሳቅ አንጻር ተጨማሪ 3 የእረፍት ቀናቶች ነበሩኝ። እንደዛም ቢሆንም ግን ወደ አሜሪካ ለማቅናት አልፈለኩም ነበረ። ይልቁንም በዚሁ በአክሳ ቆይቼ እነሱን መጠባበቅን ነበረ የመረጥኩትኝ። ምክንያቱም ወደ አሜሪካ ሄጄ ከዛ ስመለስ ተጨማሪ ድካሞች ናቸው የሚሆንብኝ። እናም ያንን ድካም ማግኘት ስላልፈለኩኝ በዚሁ በሊቨርፑል ልቆይ እችላለሁ። በሊቨርፑልም ቡድኑ እስከሚመለስ ድረስ በግሌ ከኮዲ ጋክፖ ጋር በመሆንም ልምምዶችን ስናደርግ ነበረ፣ ምርመራዎችን ስናደርግ ነበረ፣ ለቡድኑም እየተዘጋጀን ነበረ የሚል አስተያየትን ሰጥቷል። እንደዚሁም የሽግግር ወቅት ላይ በመሆናቸው ዙሪያ በሰጠው አስተያየት በእርግጥ ትንሽ የሽግግር ወቅት ላይ እንደሆንኩ ይሰማኛል። በዚህ ሰዓትም በዚህ የሽግግር ወቅትም ለረዥም ጊዜ ስኬታማ መሆን የሚችል ቡድንን መገንባት እንዳለብን አስባለሁ። ለዛም ደግሞ እርግጠኛ መሆን መቻል አለብን። በትክክለኛው መንገድ ላይ መሆናችንን ማወቅ መቻል
አለብን። በእርግጥ በዚህ የውድድር ዘመንም ስኬታማ መሆን እንፈልጋለን። ነገር ግን ደግሞ ብዙ ስራዎች እንዳሉብን እናውቃለን። በተለይ በፕሪሚየር ሊጉ፣ በኤፍኤ ካፑ፣ በሊግ ካፑ እንደዚሁም በሻምፒየንስ ሊጉ ስትወዳደር ምን ያህል ከባድ እንደሆነ ሁላችንም እናውቃለን። እናም ሁሉም ሰው ለዚህ ዝግጁ መሆን መቻል አለበት። የራሱን ምርጥ ብቃት ማሳየት መቻል አለበት። ምርጥ የሚባል ደረጃ ላይ መገኘት መቻል አለበት። በተከታታይ ጨዋታዎችን ማሸነፍ መቻል አለብን። ወጥ የሆነ አቋምን ማሳየት መቻል ይኖርብናል። እንደዚሁም በዝውውር መስኮት ላይም ተጨማሪ ተጫዋቾች የሚመጡ ከሆነ በደስታ እንቀበላለን። በተለይ ለቡድኑ ማገዝ የሚችል ቡድኑ ላይ ተጨማሪ ነገሮችን መጨመር የሚችል ተጫዋች የሚመጣ ከሆነ በደስታ እንቀበላለን። ያ ይሆናል ወይ አብረን የምንመለከተው ይሆናል የሚል አስቴትን ሰጥቷል። በመቀጠልም ሮናልድ አሩሆ የሰጠውን አስቴት ነው የምንመለከተው። እንደሚታወቀው በትናንትናው ዕለት ሊቨርፑሎች ይሄንን ተጫዋች ከባርሴሎና በውሰት ውል ማስፈረማቸውን ይፋ አድርገዋል። ተጫዋቹም እንግዲህ ወደ ሊቨርፑል ለመዘዋወር ሂሳቡን እንደቀነሰ ወይም ደግሞ ደሞዙን እንደቀነሰም ነው እየተነገረ የሚገኘውና ሊቨርፑልን ለመቀላቀል ምን ያህል ፍላጎት እንደነበረው በዚህ ማሳየት ይቻላል። በተጨማሪም ግን በሰጠው አስቴት ይህንንም ሲገልጽ መስማት ይችላል። በመጀመሪያም እንግዲህ ሊቨርፑልን በመቀላቀሉ ዙሪያ ነበረ አስቴቱን የሰጠው። በሰጠውም አስቴት ሊቨርፑልን በመቀላቀሌ በጣም ደስተኛ ነኝ። ለሊቨርፑልም ለመጮትም በጣም ጓጉቻለሁ። ይህንን ታሪካዊ ክለብ በመቀላቀሌም በጣም ተደስቻለሁ። የቡድን አጋሮችን እስከምገናኝ ልምምዶችን እስከምጀምር ለሊቨርፑልም እስከምጮትም በጣም ጓጉቻለሁ። በውስጤም ትልቅ ተነሳሽነትም አለ። አሁን ባለሁበት ደረጃ ሊቨርፑልን ለመቀላቀል መወሰኔ ትክክለኛ ውሳኔ ነው፣ ትክክለኛ እርምጃ ነው ብዬ አስባለሁ። ከሊቨርፑል ፍላጎት እንዳለ ስሰማ በጣም ነበረ ደስ ያለኝ። የዝውውር ሂደቱም በፍጥነትም ሊጠናቀቅም ይችላል። በአጠቃላይም ለሊቨርፑል በመፈረሜ በጣም ደስተኛ ነኝ። ለሊቨርፑል እስከምጫወትም በጣም ጓጉቻለሁ እና በትክክለኛው ሰዓት ወደ ትክክለኛው ክለብም መጥቻለሁ ብዬ አስባለሁ የሚል አስቴትን ሰጥቷል። በዳርዊን ኑኔዝ ባስተላለፈው መልእክት ዙሪያ በሰጠው አስቴት ከዳርዊን ኑኔዝ ለመጣው መልእክት በጣም ትልቅ ምስጋና አለኝ። እሱ በጣም ጥሩ ጓደኛዬ ነው። ከልጅነታችን ጀምሮ እርስ በርስ እንተዋወቃለን፣ አብረንም ተጫውተናል። እሱ ስለ ሊቨርፑል ሁልጊዜም በጣም ጥሩ ነገር ነበረ የሚነግረኝ። ከዳርዊን ኑኔዝ ጋርም ስትወጣም ብዙ ሰዎች ሁልጊዜም ስሙን እየጠሩ ሲጮሁ እሰማ ነበረ። ደጋፊዎችም እንዴት እንደሚያውቁት እንደሚወዱትም ኑኔዝ እያሉም እንደሚጠሩትም ይነግረኝም ነበረ። እናም ላስተላለፈው መልእክትም በጣም ደስተኛ ነኝ የሚል አስቴትን ሰጥቷል። ስለ ሱዋሬዝ በሰጠው አስቴት የእንግሊዝ ፕሪሚየር ሊግን ማየት በጣም ነበረ የምወደው። በኡሩጓይ ሁሉም ሰዎች ጨዋታዎችን ለማየት በማለዳም ይነሳ ነበረ። በልጅነቴ ሉዊስ ሱዋሬዝ ለሊቨርፑል እነዚያን አስደናቂ የሚባሉ ጊዜያቶችን አስደናቂ የሚባሉ ጨዋታዎችን ሲጫወት ማየት ወድ ነበረ። በዚህ ክለብ ያሳካውን ነገር ሁላችንም እናውቃለን። የፈጠረው ታሪክን ሁላችንም እናውቃለን። ስለዚህ ለዚህ ክለብ በመፈረሜ ወደዚህ ክለብ በመቀላቀሌ በጣም ደስተኛ ነኝ። ወደዚህ ክለብ ከመጣሁ ደቂቃ ጀምሮም ስለ ሉዊስ ሱዋሬዝ ብዙ ተጠይቄያለሁ። ከእርሱ ጋር በጣም ጥሩ የሚባል ግንኙነት አለን። በጣም ቅርብ ነን። ወደዚህ ክለብ መዘዋወሬን ካወቀ በኋላም መልካም እድል፣ ታላቅ ክለብ ነው የተቀላቀልከው፣ እዚህ ለሚኖርህ ጊዜ ሁሉ መልካም ነገር እመኝልሃለሁ የሚልም መልእክትም አስተላልፎልኛል የሚል አስቴት ሰጥቷል። ስለ አንዶኒ ኢራኦላ በሰጠው አስቴት በመጀመሪያ ያስገረመኝ ነገር ውይይታችን በጣም ቅን፣ ግልጽና እውነተኛ መሆኑ ነው። በጣም ጥሩ ነበረ። ከሱ ጋር ያንን ውይይት ማድረጌ በጣም ደስ ብሎኛል። እናም ወደዚህ መምጣት እንዳለብኝ የበለጠ እርግጠኛ እንደሆነ አድርጎኛል። እሱ በደንብ ያውቀኛል፣ ምን ማድረግ እንደምችል፣ በሜዳም ከሜዳ ውጭም ምን ማድረግ እንደምችል ያውቃል ብዬ አስባለሁ። ከሱ ጋር ያደረግኩት ውይይት በጣም ወደድኩትኝ። በጣም ጥሩ ነበረ። እናም እንዳልኩት ምንም ጥርጣሬ ሳይኖረኝ እንድወሰን አድርጎኛል የሚል አስተያየትን ሰጥቷል። እንደዚሁም በትናንትናው ዕለት እንግዲህ ሊቨርፑሎች ይህንን ተጫዋች ማስፈረማቸውን ይፋ ሲያደርጉ 33 ቁጥር እንደሚለብስም ይፋ አድርጓል። እናም በዚህ ዙሪያ በሰጠው አስተያየት 33 ቁጥርን እወደዋለሁ፣ ለእኔ ትልቅ ትርጉም አለው። በመጀመሪያ ደረጃ የፕሮፌሽናል ጨዋታዬን የመጀመሪያ ጨዋታዬን ያደረግኩትኝ 33 ቁጥር ማሊያን ለብሼ ነው። ከዛ በተጨማሪም ግን በግሌ ከሃይማኖቴ ጋር ትልቅ ትርጉም አለው እና በዚህ ዙሪያ እንግዲህ ከቤተሰቦቼ፣ ከወዳጆቼ፣ ከጓደኞቼ፣ ከወላጆቼ ጋርም ንግግር አድርገን ነበረ። ስለዚህ በስተመጨረሻ 33 ቁጥር ለመልበስም ወስኛለሁ። በብዙ መልኩ ለእኔ የሚያስደስት ቁጥር ሆኖ ስለምወደውም በመልበሴም በጣም ደስተኛ ነኝ የሚል አስተያየትን ሰጥቷል። በፕሪሚየር ሊጉ ላይ ስለመጮትና ስላለው ችሎታ በሰጠው አስተያየት በችሎታዬ በፍጹም ጥርጥር የለኝም። የኔ ባህሪና የመጮት ችሎታዬ ከዚህ ሊግ ጋር በጣም ይስማማል ብዬም አስባለሁ። በእንግሊዝ ፕሪሚየር ሊግ ያሉ አጮት ለእኔ ያጮት ስታይል የተፈጠረ ነው ብዬም አስባለሁ። ለረጅም ጊዜም በዚህ ሊግ ላይ መጮት እፈልግ ነበር። በስተመጨረሻም ተሳክቶልኛል። ይህ ሊግ እንግዲህ በጣም ፍክክር የሚበዛበት ሊግ ነው። በጣም ተወዳጅም ሊግም ጭምር
ጭምር እናም ለሊቨርፑል በመፈረሜና በፕሪሚየር ሊግ ላይ ልጮት በመሆኔ በጣም ደስተኛ ነኝ የሚል አስተያየትን ሰጥቷል። በመቀጠልም ስለ ቨርጂል ቫንዳይክ ነበረ አስተያየቱን የሰጠው። በሰጠው አስተያየት ቨርጂል ቫንዳይክ ምን ያህል ታላቅ ተጫዋች እንደሆነ በጣም አስደናቂ ተጫዋች እንደሆነ ሁላችንም እናውቃለን። ለቡድኑ እውነተኛ መሪ የሆነ ተጫዋች ነው። በግሌም እንደ አርአያ የምቆጥረው ተጫዋች ነውና ከሱ ጋር አብሬ በመጮቴ በሜዳ ላይ አብሬ ልጣመር በመሆኔ በጣም ደስተኛ ነኝ። ከሱም ብዙ ነገሮችን እማራለሁ ብዬም አስባለሁ። ይህንንም የመማሪያ እድልም ስላገኘሁኝ በጣም ደስተኛ ነኝ። ከዚህ በኋላም እንግዲህ ጠንክሬ በመስራት ከሱ ጋር አብሬ ተጣምሬ ለዚህ ቡድን ስኬቶችን እናመጣለን ብዬም አስባለሁ የሚል አስተያየትን ሰጥቷል። በአንፊልድ ስለመጮቱ በሰጠው አስተያየት አንፊልድ በጣም አስደናቂ ድባብ ካላቸው ስቴዲየሞች መካከል አንዱ ነው። በእግር ኳስ ዓለም ውስጥ ያሉ ሁሉም ሰዎችም በጨዋታ ቀን በአንፊልድ የሚፈጠረውን ድባብ ምን ያህል ልዩ እንደሆነ ያውቃል። በእርግጥ እስካሁን ድረስ በዚህ ስቴዲየም የመጮት እድል አላገኘውም። ነገር ግን ደግሞ በተቃራኒ ቡድኖች ላይ የሊቨርፑል ደጋፊዎች በሜዳ ላይ የሚገኙ ደጋፊዎች ምን ያህል ጫና እንደሚፈጥሩ በደንብ አውቃለሁ። እናም ይህንን ድባብ በስቴዲየም ውስጥ ለማየት በግሌ ለመመልከት በጣም ጓጉቻለሁ የሚል አስተያየትን ሰጥቶ በመቀጠልም አሁን ስላለበት አካላዊ ዝግጁነት በሰጠው አስተያየት ከዓለም ዋንጫው በኋላ ለ2 ሳምንታት ያህል እረፍት አድርጌያለሁ። ከዛ በኋላ ግን የባርሴሎና ቡድንን በመቀላቀል የቅድመ ውድድር ዝግጅትን ሳደርግ ነበረ። እናም በዚህ ሰዓት ላይ ጥሩ ሪትም ላይ ነኝ ብዬ አስባለሁ። ለጨዋታዎችም ዝግጁ ነኝ ብዬ አስባለሁ። በእርግጥ ከዚህ በኋላ ሊጉ እስኪጀምር ድረስ 2 ሳምንታት አሉ። በእነዚህ 2 ሳምንታት ደግሞ ለቀጣይ የውድድር ዘመን ዝግጁ እሆናለሁ ብዬ አስባለሁ። ከቡድኑ ጋርም አብረን እንሰራለን ብዬ አስባለሁ። ጥሩ የአካል ብቃት ደረጃ ላይ እንደሆንኩም ይሰማኛል። ከመጀመሪያዋ ቀን ጀምሮ ለጨዋታ ዝግጁ እንደሆንኩም አስባለሁ የሚል አስተያየትን ሰጥቷል። በሊቨርፑል ማሳካት ስለሚፈልገው በሰጠው አስተያየት ምንም ጥርጥር የለውም። ዋናው ዓላማችን ዋንጫ ማሸነፍ ነው፣ ስኬታማ መሆን ነው። እንደ ሊቨርፑል ያለ ትልቅ ቲም ውስጥ ስትመጣ ዋነኛው ዓላማ ዋንጫዎችን ማሸነፍ ነው። ሊቨርፑሎች በሁሉም ውድድሮች ላይ ለሁሉም ዋንጫዎች የሚፎካከር ቡድን ነው። ስለዚህ በሁሉም ግንባር መፋለም አለብን። እንደዚህ ባለ ክለብ ከፍተኛ ዓላማ ማድረግ አለብህ። ሁላችንም የምናደርገውም ይህንን ነው። በእርግጠኝነትም የተጫዋቾቹ በክለብ ውስጥ ያሉ አመራሮችም አሰልጣኙም ደጋፊዎችም የሚፈልገው ይህን ነው። እኔም ሜዳ ላይ እስካለው ድረስ የተቻለኝን ሁላ ጥረት አድርጋለሁ የሚል አስተያየትን ሰጥቷል። በስተመጨረሻም ለደጋፊዎቹ ባስተላለፈው መልእክቴ ይህ ነው። የቻልኩትን ሁላ አደርጋለሁ። በጣም ጠንከሬ መስራት እፈልጋለሁ። እስካሁንም ለላካችሁልኝ መልእክትም ደጋፊዎችን ማመስገን እፈልጋለሁ። በዚህ የውድድር ዘመን የተቻለኝን ሁላ አድርጌ ለእናንተ ጥሩ ነገርን ማበርከት እንደምችልም ተስፋ አድርጋለሁ የሚል አስተያየትን ሰጥቷል። በአጠቃላይ እንግዲህ በመጀመሪያው ቃለ መጠይቅ የሰጠው አስተያየት ይህንን ይመስል ነበረ። በዚህ አስተያየት ዙሪያ ያላችሁን ሀሳብ እንዳለ ኮሚኒቲዎች ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር፣ ፎሎ ማድረግ እንዳትረሱ። ቸር ያቆየን።